ደፈረኝ አላለችም እንዴ? ስንቴ ነው የምትደፈሪው አንቺ? እና ማለት ነው አብርሽ እስር ቤት አይደለም እንዴ? እናንተ ሰው ክፍል ላይ ምን ትሰራላችሁ? አብርሽ ታሰረ ነው ከላስ። ለአብርሽ ነው እንጂ መሯሯጥ ያለብሽ አንቺ ሙሽሚት ልታስፈች ለራስሽ ፈርተሽ መደበቅ አለብሽ እንጂ እንዴት ክፍሉ ላይ ሩሙ ላይ ትገኛለሽ? ወይስ ሲወስዱ ተደብቀሽ ነበር አንቺ እያየሽ ነበርሽው ማለት ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንግዲህ ዛሬ ደፈርከኝ ብዬ ላለው እያለች ነበር የሚላ ማለት ነው። አንቺ ስንቴ ነው የምትደፈሪው? ክብርሽን ካዋረሽ እኮ ቆየ አንቺ። ምን ነው ዛሬ ለአንቺ አዲስ ነገር ሆነብሽ? እነሱ ክላስ ነው ወንድ በሌለበት ሰው በሌለበት እንዴት ትገባላችሁ? አሾክሻኪ ሾኳካ አቤላ ማለት ነው። የሾኳካ ማለት ነው። አንተ ምን አገባ? አንተን መሰል ያው ውሽማክ ስለሆነች የአንተ ሙሽማ የሁላችሁ ሙሽሚት ስለሆነች እትዬ ወይዘሪት ኤርሜላ ማለት ነው። እና ተቆረቆርኩላት። ምኗ ይደፈራል? እሷ ደፍረኝ ብዬ ናገር ምኗ እንዴ? ከተደፈረች ቆየች እኮ እራሷን አዋርዳ ሚዲያ ላይ ካሰጣችሁ ቆየች እኮ። በግልጽ እያየ ነው አይደል እንዴ? ምን ነው እነሱ ስለመጡ ነው? እንደው አርባብ ገረፏት፣ ግርፍ ባደረጓት ማለት ነው። ቅጥቅጥ ያደርጓት። እንደው ሄይ የትላንቱ ፖሊስ ለምን አልመጣም ዛሬ? እንደው በተቀጠቀጠች አታሽ የሆነ ሴት መሳይ ሾኳኮች እንደምን አላችሁ? እና ማለት ነው ልክ እንደ ቤላ አይነቶች ማለት ነው። ብሩክ የለም እዚች ጋር እና ማለት ነው ቤተሰብ ዛሬ በጣም ነው የሳኩት። እኝኝኝኝ አያስጠላቸውም ግን ወይኔ እኔ እንዴት እንዳስጠላኝ። እነዚህ ደግሞ በተለይ እነዚህ ከመጡ ደግሞ ጭቅጭቅ ነው። ያው ለሩታ ግን ስለምታግዙ ጎበዞች ጀግኖች ናቸው ማለት ነው። እና ወይዘሪት ኤርሜላ ግን ተደፈርኩላለሁ ብለሽ ጮዋለሁ ስትይ በጣም ነው ያፈርኩልሽ ለአንቺ። ምክንያቱም ቆየሽ እኮ ሚዲያ ላይ ወጥተሽ እንትን ካልሽ ከተደፈርሽ በጣም ቆየ። ራሽን ካረከሹ ማለት በጣም ቆየ። ስለዚህ አሁን ላይ ለምደው የምትይው ያኔ ኖርማል ነገር ነው ለአንቺ። እንትኑ ካሜራ ላይ ወጥቶ እንደዚህ አይነት ነገር እንትን ማድረግ ኖርማል ነገር። እነሱ ደግሞ አንቺን በእንትንም አይሉሽም፣ ግን ያው ምንም ነገር ሊያደርጉሽ አይደለም። ከኤርሜላ ከአብርሃም ህይወትና ከሩታ ህይወት አሁን ወጣች አልወጣች እኮ ምንም የሚጠቅም ነገር የለም። ምክንያቱም ሩታ የራሷን መንገድ እየሄደች ነው ማለት ነው። የራሷን መንገድ ይዛ እየሄደች ነው። የራሷን መንገድ ይዛ ጉዞ እስር ቤት ገብቷል አይደል አበጋዝ። ስለዚህ ከህይወት ውጭ ማለት የለባችሁም እናንተ። እሱ ቅጣቱን ያገኝ ይፈርምላታል ወረቀት። ከዛ በኋላ ተፋቱ። እሱም የራሱን ህይወት ይቀጥላል፣ ሩታም የራሷን ህይወት ትቀጥላለች ማለት ወይ ደግሞ ለማስታረቅ ሀሳብ አላችሁ። ለማስታረቅ ሀሳብ ካላችሁ አዎ እንደዛ ነገር ይሆናል ማለት ነው። እና አቤላ ሾካክዬ ሾካካ ጫታም ነው የሚባለው እና ማለት ነው። እኔ ያሳቀኝ ፓርት ተደፈርኩ ያለችው ፓርት እስካሁን ድረስ እያሳቀኝ ነው ማለት ነው። ማን ነው የሚደፍርሽ ግን? እኔ እኮ እዚህ ጋር የሚደፍሯት ሁሉም ሴት ስለሆኑ ማለት ነው። እዚህ ጋር ያሉት እንዳለ ሴት ሆነው ነው የሚታዩ እንደኔ ማለት ነው። አንድ ወንድ የለበትም፣ ትክክለኛ ቆፍጠን ያለ ወንድ የለበትም። እና ማንም ይደፍራት ብዬ እኮ እያሰብኩ እያሰላሰልኩ ነበር። እና አታስቢ፣ እነዚህ ብጤዎችሽ ስለሆኑ አይደፍሩሽም። ሁለቱን ስትቀንሽ ያው ሁለቱም አይደፍሩሽም። ምክንያቱም ምላሳም ስለሆኑ ሴት እንደ ሴት ነው ምላሳቸው እንትን ያለው ማለት ነው። እና አንድ ቆፍጠን ያለ የለም። እውነት ወንድ ልጅ እንደዚህ ምላሳም ከሆነማ ያስጠላል። እና ማን ነው እንትን የሚልሽ? ማን ነው የሚነካሽ? ጫፍሽ የሚነካሽ ማለት ነው። አበጋዝ ይመጣልሻል ወይ ደግሞ አንቺ ተከትለሽ ትሄጂና ማለት ነው። እዛ ትሞዳሞዳላችሁ ከአበጋዝ ጋር እና ማለት ነው። ውድ ኤርሜላ ወይዘሪት ኤርሜላ ማን ነው? ኤርሜላ ጉክሳ ነው እና ማለት ነው። ፋሚሊ ዛሬ እንግዲህ ያውፈታ ልበል ራሴን በራሴ ላዝናና። ምን አቃጠለኝ በእነሱ እንትነት ከህይወት ውጪ ከእነሱ ህይወት። ትላንትና ከህይወት አልወጣም አለች እኮ በቃ አብራም ፈልጎት ነው እየሰራ ያለው። ስለዚህ ተውት በቃ ዘና ይበሉ፣ ህይወታቸው ላይፋቸውን ይኖሩበት። ተውት በቃ። ለምን ማለቴ ተውት ስላችሁ ይቀጣ፣ 15 ቀን ይታሰር አበጋዝ ማለት ነው። ዛሬ በጭቀች ይላል። ምን ብሎ እንደሚመጣ ታውቃላችሁ? ህግ ተነጋግራችሁ ፍቱ ብሎናል፣ ታረቁ ብሎናል። መቼም አይፋቱም አብርሽና ሩታ ማለት ነው። ይፋታሉ ብላችሁ የምታስቡ ሰዎች የምሬ ነው። መቼም አይፋቱም። አስለን አልተጣሉም። ድራማ እየሰሩ ነው። ድራማ ነው የሚሰሩት። እንዲሁ ያስታውቃል እኮ ድራማ እንደሆነ ማለት ነው። እንደዚህ አይነት ህይወት አለ እንደ ቤተሰብ እንደዚህ አይነት ነገር አለ። እንደዚህ አይነት ህይወት አይታችሁ ታውቃ? እኔ አይቼ አላውቅም በነገራችን። ስለዚህ ድራማ እየሰሩ ነው ማለት ነው። እና አንዳንድ እኝኝኝ የምትሉ ሩታን የምትሰድቡ የምትሉ ማለት ነው ድራማ ነው። በቃ ስራ ላይ ናቸው እነሱ፣ ብር ላይ ናቸው፣ ዶላር ላይ ናቸው። ሩታን ደግሞ አትንኳ ጀግና ናት። አሁንም ቢሆን ማለት ነው ጀግና አንጫጫችው ሚዲያውን እና ደግሞ አንጫጫቻቸው። ይሄ ሁሉ ሰው ለሩታ እኮ ነው። ብቻዋን ሆና እኝኝኝኝ ያዘረገቻቸው ስለማይችሏት እነሱ 4 5 6 ሆኖ ይመጣሉ ማለት ነው። እሷ ግን ብቻዋን ማለት ነው ጀግኒት። ወልዳ እንኳን አላያቻትም። እንደማንም ሴት እኮ ወልዳ
ስንት 2 ወር 3 ወር አልታረሰችም። ቀጥ ጥንካሬዋን በዚህ ማየት ትችላላችሁ። ሰው ወልዶ ይተኛል፣ ይታረሳል፣ ይበላል። እሷ ግን ወጣ አቢቢ ስራ ሽቀላ ላይ ናት። ምንም አታመጡ። ምን ታመጣላችሁ? ትፈነዳላችሁ። እንደዚህ አይነት የጭቅጭቅ ህይወት አለ። የምትሰድቧት ማለት ነው። ለምን ትሰድቧት አላችሁ? ለምን ትናገራታላችሁ? አበጋዝ እንደፈለጋችሁ ቀቅላችሁን ብሎት አይመለከተኝም። ግን ሩታዬን አትስደቧት። የእኛ ሴቶች ስንባል ማለት ነው ሴት ልጅ ምንም ታጥፋ ከጎኗ ነው መቆም ያለብን። ከዚች ከውሽሚት ጎን አይደለም። ከእሷ ጎን እኔ መቼም አልቆምም። ከእሷና ከአበጋዝ ጎን መቼም እውነቴን ነው የምላቸው። ይሄ ቪዲዮ አይጠፋም። መቼም ከነሱ አጠገብ አልቆምም፣ ከነሱ ጎን አልቆምም። መቼም ጀግና አለ። ጥሩ ነገር ሰርተው ቢመጡ ራሱ እነሱ ተመልሶ ታጥቦ ጭቃ ስለሆኑ እነሱን መደገፍም ሆነ ስለነሱ ጀግንነትም ስለነሱ መልካም ነገር ማውራት አልፈልግም ማለት ነው። እና ሩታዬ ግን ማለት ነው ሁሌም እኔ ያው የሰው ልጅ አያጠፋም አይሳሳት ማለት ታጠፋለች፣ ግን ወዳታለሁ በቃ። ምክንያቱም ጠንካራ ሴት ስለሆነች ገባችሁ። ሴት ልጅ ጠንካራ እንደምትሆን በሷ ማየት ትችላላችሁ። የምሬ ነው ብላችሁ። የእሷ ፓርት ያስተምራል፣ የእንትና የውሽሚት ፓርት ደግሞ ያባልጋል ማለት ነው። የአብርሽ በኩል በአበጋዝ በኩል ያሉ ሰዎች እንዳለ ያባልጋል፣ ግን በሩትዬ በኩል ያሉት ጨዋዎች ናቸው የሚመጡት ልክ እንደራሷ ጨዋ ያሳደጋቸው ኩሩዎች ናቸው። ሙ ልፍስፍስ ሙ ሽልጥልጥ ከ10 ሴት መተኛት መጋደም አይደለም። የምሬ ነው የምላችሁ። ቆፍጠን ያሉ ናቸው። ኤርሜላ ተሳስተሽ እነሱን እንደዚህማ ማለት የለብሽም። የምሬ እነሱ ዞርም ብለው አዩሽም። የመጡት ግን ከታቸው ህይወት ሊያስወጡሽ ነው ማለት ነው። ምክንያቱም አበጋዝ እንደ ማስቲካ ስለተለጠፈባቸው። ምናልባት ትላንት አልፈርምም ብሎ ሊሆን ይችላል፣ አልፈታትም ብሎ ሊሆን ይችላል፣ አይታወቅም እኮ እና ለዛም ይሆናል ተናዶ አንቺን ሊፈልጡሽ የመጡት። እንደው በፈለጡሽ አናትሽን ለሁለት በከፈሉሽ እንዴት አባቱ ደስ እንደሚለኝ እግሬ ቁጭ ብዬ ነበር ምስቀው ማለት ነው። ቁጭ ብዬ የምሬ ነው እንዲህ ክፍል ቢያደርጉሽ ማለት ነው። እና አንተ ደግሞ ሾኳካ ማለት ነው። ሾኳካ የእድር ኩባያ የሆንክ ልጅ ማለት ነው። አንተ ደግሞ አታሽቃብጥ፣ አሽቃባጫቱን። እሺ ሩታ መቼም አትወጥቅም። አንተ ሩታ እንድትወጥቅ ነው የምትፈልገው። ሩታዬ ግን መቼም አትወጥቅም። መቼም ማለት ነው አትወጥቅም። ስለዚህ እናንተ ምንም ብታረጉ ሩታዬ አትወጥቅም ማለት ነው።